ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ። بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على أشرف الأنبياء والمرسلين نبينا وخليلنا محمد صلى الله عليه وعلى آله وصحبه وسلم تسليما كثيرا. بالله سبحانه وتعالى فقاد بقدم كاكم نبت يمنقتل يهون على مالتنا خير. كزام بلفة እኛ ሙስሊሞች ዱንያ ላይ ስንኖር ግባችን አላማችን ከምናደርጋቸው ነገራቶች መካከል አንዱ ጀነትን መግባት ነው አይደለ? ከአላህ Subhanahu Wa Ta'ala እሳት መራቅ ነው። ከዛም ባለፈ የአላህ Subhanahu Wa Ta'ala ውዴታ ማግኘት ነው። ሁስነል ኹሉቅ ምን አለን? የአላህ Subhanahu Wa Ta'ala ውዴታ የምናገኝበት ነገር ነው አለ። ግባችንን የምናሳካበት ነገር ነው። ከዛም ባለፈ እነዚህን ቀጣይ የጠቀስናቸውን ሁለት ነገራቶች እናሳካለን። ያ ማለት ምን ማለት ነው? አንደኛ ከእሳት እንርቃለን፣ ሁለተኛ ደግሞ ወደ ጀነት የምንገባበትን እድል ሁስነል ኹሉቅ ያሰፋልናል ማለት ነው። ለዛ ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን የሚሉት ማ ሚን ሸይኢን አስቀሉ ፊ ሚዛን العبد المؤمن يوم القيامة من حسن الخلق። የቂያማ ቀን የአንድን ባሪያ ሚዛን ላይ ከባድ እንዲሆን ከሚያደርጉ ነገራቶች መካከል እንደ ሁስነል ኹሉቅ እንደው የለም አይገኝም ብለው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይናገራሉ። ሌላ ደግሞ في حديث أنس رضي الله عنه ምን ይላል? أن رسول الله صلى الله عليه وسلم قال لي የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ አሉኝ ይላል። يا أبا ذر أنت أبو ذر ሆይ كزم بالا من يلال فقال يا أبا ذر أنت أبو ذر هوي ألا أدلك على خصلتين هما أخف على الظهر وأثقل في الميزان من غيرهما قال بلى من يلال الله ملتني صلى الله عليه وسلم أنت أبو ذر هوي قالت كزم بالا ألا أدلك على خصلتين سله لتنقراتوش على نقركم وي نزيه لتنقراتوش هما أخف على الظهر ከሸክም አንፃር ቀላል ናቸው። በቀላሉ ልትጠቀሙባቸው የምትችላቸው ነገር ናቸው። ከዛ እሱ ብቻ ደግሞ ሳይሆን ወአስቀሉ ፊል ሚዛን ሚን ገይሪሂማ ከሌሎች ዒባዳዎች አንፃር የቂያማ ቀን መልካም ስራህና ልክ እንደዚሁም ደግሞ መጥፎ ስራ ሲመዘን አላሁ Subhanahu Wa Ta'ala ዘንድ መልካም ስራህ ይበልጥ እንዲመዘን ይበልጥ እንዲከብድ የሚያደርጉ ሁለት ነገራቶችን አልነግርህም ወይ አሉት። አቢ ዘር ረዲየላሁ ዐንሁ ምን አለ? እንዴት ያ ረሱላህ በላ ያ ረሱላህ ንገሩኝ እንጂ እንደዚህ አይነት ውድ ነገር ተገኝቶ ነው ወይ አለ። ከዛም በኋላ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን አሉት? عليك بطول السمت عليك بحسن الخلق وطول السمت والذي نفسي محمد صلى الله عليه وسلم بيده ما عمل الخلائق بمثلهما እንደው አደራክም አላህ Subhanahu Wa Ta'ala እንደው አደራክም መልካም ስነ ምግባርን በመላበስ ጥሩ የሆነ ስነ ምግባርን በመላበስ ከዛም ባለፈ እንደው ረጅም ጊዜ ዝም በማለትን አደራክም ምን አሉ ሲቀጥሉ የአላህ መልእክተኛ ወለዚ ነፍሲ ሙሐመድ ሰለላሁ ዐለይሂ ወሰለም بيده ወለዚ ነፍስ ሙሐመድ ሰለላሁ ዐለይሂ ወሰለም بيده እንደው የሙሐመድ ሰለላሁ ዐለይሂ ወሰለም ነፍስ በእጁ በሆነችው በአላህ እምላለሁኝ አሉ። በምን ላይ ما عمل الخلائق بمثلهما የሰው ልጆች አላህ Subhanahu Wa Ta'ala ያፈጠራቸው የሰው ልጆች እነዚህን ሁለት ዒባዳዎችን የመሰሉ ትላልቅ የሆኑ ዒባዳዎችን አይሰሩም፣ ከነዚህ ዒባዳዎች የበለጠ አይሰሩም አሉ። ኸይር እሺ ሚዛናችንን ከፍ አደረገልን እንዲከብድ አደረገልን። ሌላ ጀነት የመግቢያ ሰበብ ከሚሆኑ ነገራቶች መካከል አንዱ ሁስነል ኹሉቅ ነው፣ መልካም የሆነ ስነ ምግባር ነው። ለዛ ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም في حديث أبي أمامة الباهلي رضي الله عنه ምን የሚሉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ አሉ ይላል ይሄ ሰሐቢ ምን አሉ? أنا زعيم ببيت في ربض الجنة لمن ترك المراء وإن كان محقا እኔ ምን ሆነዋለሁ አሉ እኔ ዋስእ ሆነዋለሁ ምን አይነት ስራ ለሚሰራ ሰው أنا زعيم ببيت في ربض الجنة በጀነት የታችኛውን ክፍል እንደሚገባ እኔ ዋስ ሆነለታለሁ። እቺ ስራ ብቻ ምን ይበልልኝ ይስራልኝ እንጂ የጀነትን የታችኛውን ክፍል በኔ ዋስትና ይገባል አሉ የአላህ መልእክተኛ። ለማን ببيت في ربض الجنة لمن ترك المراء وإن كان محقا እንደው እውነተኛ እንኳን እንደው የተገባው አካል እንኳን ቢሆን ጭቅጭቅን ንትርክን ለተወ ለሆነ አካል እኔ የጀነትን የታችኛውን ክፍል እዛ ውስጥ ቤት እንደሚገነባለት እዛ ውስጥ እንደሚኖር እኔ ዋስ ሆነዋለሁ አሉ። ከዛስ ወቢበይቲን ፊ ወሰጥ الجنة በጀነት የመካከለኛውን ክፍል ደግሞ እኔ ዋስ ሆነዋለሁ ለመግባት ለማን
ምን አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሊመን ተረከ الكذب وان كان مازحا እንደው እየቀለደ እያሾፈ ለቀልድ እንኳን ብሎ ውሸት ከመናገር ለተቆጠበ አካል ኸይር የጀነት የታችኛው ክፍል ለሆነ አካል ተባለ የጀነት የመካከለኛው ክፍል ለሆነ አካል ተባለ እሺ የጀነት የላይኛው ክፍልስ ትልቁ ደረጃስ ለማን ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን አሉ ወቢበይቲን ፊ አዕላ الجنة ሊመን ሐሰነ ኹሉቀ የጀነትን የላይኛውን ክፍል ትልቅ ደረጃ ላይ ያለውን ክፍል እኔ ዋስ ሆነለታለሁ ለማን ሊመን ሐሰነ ኹሉቀ ስነ ምግባሩን ውብ ላደረገ አካል ስነ ምግባሩን ላስተካከለ ጥሩ የሆነ ስነ ምግባርን ለተላበሰ አካል ብለው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይናገራሉ ማለት ነው። 7 አንገብጋቢ የሆኑ ነጥቦችን ጠቀስን። በስምንተኛነት ደረጃ ኸይር ጀነት እንድንገባ መልካም ስራችንን ይመዝንልናል ከባድ ያደርግልናል። ከዛም በኋላ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይህንን ስነ ምግባር ለተላበሰ ለሆነ አካል ምን አሉ የጀነትን የላይኛውን ክፍል ይገባል አሉ። እሺ የጀነትን የላይኛውን ክፍል ደግሞ ከገባ በኋላ ከማን ጋር ነው የሚሆነው? ሁላችንም እንደ ሙስሊም የሚናፍቀን ነገር ወይ ደግሞ የምንቆጭበት ነገር ምንድነው? የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዱንያ ላይ እያሉ አለመገናኘታችን እንደው ያን ውብ የሆነን ማንነት ያን ውብ የሆነ ግለሰብን አለማግኘታችን ይሄ ነው ከሚቆጩ ነገራቶች መካከል አንዱ። ይሄንን የምንወጣበት ይሄንን ጥማችን ከምናረካበት ዒባዳዎች መካከል አንዱ ሑስነል ኹሉቅ ነው። ለዛ ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምንም ይሉት አላ أخبركم بأحبكم إلي وأقربكم مني مجلسا يوم القيامة فسكت القوم ይላል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን አሉ አላ أخبركم ሰሃቦች በተሰበሰቡበት እንደው አልነግራችሁም ወይ ቢአሐቢኩም ኢለይ እኔ ዘንድ ይበልጥ ተወዳጅ የሆነው አካል ማን እንደሆነ አልነግራችሁም ወይ? ተወዳጅ ብቻ እኮ ደግሞ አይደለም ወአቀረቢኩም ሚኒ መጅሊሰ የውም القيامة የቂያማ ቀን እኔ ዘንድ ቅርብ ከሚሆኑ ሰዎች ጀነት ውስጥ እኔ ዘንድ የኔ የቅርብ ሰዎች ከሚሆኑ ሰዎች ማን እንደሆኑ አልነግራችሁም ወይ? ሰሃቦች ግራ ተጋቡ። ምን ብለው መመለስ እንዳለባቸው ግራ ገባቸውና ይህንን ሐዲስ የሚያስተላልፈው ሰው ምን ይላል? ፈሰከተ القوم እዛ ቦታ ላይ ይህንን ጥያቄ የተጠየቁ አካላት ዝም አሉ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም 2-3 ደገሙት። ከዛም በኋላ ምን ይላሉ? በላ ያ ረሱላህ እንዴት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ንገሩኝ እንጂ ብለው ተናገሩ። ከዛ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን ብለው መለሱ? አሕሰኑኩም ኹሉቃ ከናንተ መካከል ይበልጥ ስነ ምግባሩን ያሳመረ አካል ይበልጥ ስነ ምግባሩን ያሳመረ አካል ምን ያገኛል እያሉን የአላህ መልእክተኛ የቂያማ ቀን ከኔ ጎረቤት ከሚሆኑ ሰዎች መካከል አንዱ ነው፣ ዱንያ ላይም እያለ እኔ ከምወዳቸው ሰዎች መካከል አንዱ ነው ብለው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይናገራሉ ማለት ነው። በሌላ ዘገባ ላይ ኢነ አቅረበኩም ሚኒ መጅሊሰን አሐሲኑኩም አኽላቃ እኔ ዘንድ የቂያማ ቀን ቅርብ ከሚሆኑ የኔ ጎረቤት የሚሆኑት እነማን ናቸው አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ስነ ምግባራቸው ውብ የሆነ ያማረ ልክ እንደዚሁም ደግሞ ጥሩ የሆነ ናቸው ብለው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይናገራሉ ማለት ነው። ርዕሱ ሰፊ ነው። ነገር ግን እንደው አንገብጋቢ ከሚያደርጋቸው ነገራቶች መካከል አንዱንና እንደ መጨረሻነት ስንመለከት ሑስነል ኹሉቅን አንገብጋቢ የሚያደርገው የሑስነል ኹሉቅ አለመኖር የሚያመጣው አደጋ ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሰሃቦች የሆነችን ሴትዮ ጠቀሱላት። ያቺ ሴትዮ ተራራ የሚያክል ዒባዳ ያላት ሴትዮ ነች። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሲነግሯት ስለዛች ሴትዮ ምን አሉ? ቃሉ ያ ረሱላህ ያንቱ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሆይ ፉላና እንትና የምትባል እገሊት የምትባል ሴትዮ ተሱሙ ነሃር ስሟ እዚህ ቦታ ላይ አልተጠቀሰም ክብሯንም ላለመንካት ማለት ነው። ተሱሙ ነሃር ቀንን ትጾማለች። ከዛስ ወተቁሙ ለይል ሌሊቱንም እየሰገደች ነው የምታድረው። ይሄንን የሚያክል ትላልቅ የሆነ ተራራ የሚሆን የሚያክል ዒባዳ አላት። ነገር ግን ብቸኛ ምክንያቷ እንደው ብቸኛ ያለባት ጉድለት ምንድነው? ወላኪንሃ ቱእዚ ጂራንሃ ቢሊሳኒሃ በመላሷ ጎረቤቶቿን አዛ ታደርጋለች አሉ። እንደው የዚህች ሴትዮ መጨረሻ ምንድነው? አስፈሪ ንግግር የአላህ መልእክተኛ ተናገሩ። ምን አሉ? ቃል የአላህ መልእክተኛ እንዲህ አሉ هي في النار እሷ የእሳት ነች ብለው ተናገሩ። ስለዚህ ይሄ ሑስነል ኹሉቅ የሚባለው አንገብጋቢ የሆነ ነጥብ አለመኖሩ ወይ ደግሞ ይህንን ነገር አለመላበስ የሚያመጣው አደጋ ይህንን ያክል ከፍ ያለ ልክ እንደዚሁም ደግሞ አስፈሪ የሆነ ነገር ነው። ከዛም በኋላ ሰሃቦች ደግሞ እዚህ ቦታ ላይ ይጠይቃሉ። ምን አሉ? ቃሉ ያ ረሱላህ አንተ የአላህ መልእክተኛ ሆይ ፉላና እገሊት የምትባል ሌላ ሴትዮ ደግሞ ትሰሊል መክቱባት ግዴታ የሆኑ ሰላቶቿን ትሰግዳለች። ልክ እንደዚሁም ደግሞ
ትናንሽ የሆኑ ነገራቶችን ሰደቃ ትሰጣለች። ነገር ግን ወላ ቱእዚ ጂራናሃ ግዴታ የሆኑባትን ነገራቶች ልክ እንደዚሁም ደግሞ እንደኛ አይነት ሰው የሚያደርገውን ነገር ታደርጋለች። ነገር ግን እቺን ሴትዮ ውብ የሚያደርጋት ነገር ምንድነው? ወላ ቱእዚ ጂራናሃ ጎረቤቶቿን አዛ አታደርግም፣ አትረብሽም። ያ ማለት መጥፎ የሆነ ስነ ምግባር የለባትም ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን አሉ ስለሷ ሲናገሩ? هي في الجنة እሷ ደግሞ የጀነት ነች ብለው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ተናገሩ ማለት ነው። ኸይር حسن الخلق ደግሞ መልካም የሆነ ስነ ምግባር ከምንጩ አንፃር አንድ ሰው ሲላበሰው ከሚላበስበት ከምንጩ ከመሰጠቱ አንፃር ለሁለት ልንከፍለው እንችላለን። ጅብልይና ሙክተሰብ ብለን። ጅብልይ ማለት ምን ማለት ነው? አላሁ ሱብሓነሁ ወተዓላ በተፈጥሮ አንድን አካል ሲለግሰው አንዳንድ ጊዜ የሆኑ ሰዎች አሉ በተፈጥሮ ውብ የሆነ ስነ ምግባር ያላቸው በተፈጥሮአቸው ለሰዎች የሚመቹ አይነት ሰዎች አሉ። እንደዚህ አይነት ሰዎች አላህ በተፈጥሮ ውብ ይሄንን የሆነ ትልቅ የሆነ ዒባዳ የለገሳቸው አይነት ሰዎች ናቸው። ይሄንን አይነት አላህ ሱብሓነሁ ወተዓላ ኒዕማ የዋለለት የሆነ አካል ሊንከባከበው ልክ እንደዚሁም ደግሞ ሙራዓ ሊያደርጉ ይገባል። ካልሆነ የሚጠፋ ነገር ነው። ምናልባት በጣም ብዙ የምናውቃቸው ሰዎች አሉ እንደው እሷ ልጅማ አደባ እንደው ማሻአላህ የምንልላት እንደው እሱ ልጅማ አኽላቁ ማሻአላህ የሚባልለት የሆነ አካል ከትንሽ ጊዜ በኋላ ምን ይባላል? ሐታ ከወገቡ በላይ በአጠቃላይ ምላስ እስከሚመስል ድረስ የሚናገረውን የማያውቅ ሰዎችን አዛ የሚያደርግ ልክ እንደዚሁም ደግሞ ሰዎችን የሚረብሽ የሚጎዳ አይነት ሰው ይሆናል። ለምን? አላሁ ሱብሓነሁ ወተዓላ የዋለለትን ያንን ትልቅ የሆነ ኒዕማ ባለመጠበቁ ምክንያት ማለት ነው። አንደኛ ይሄ ነው ጅብልይ የሆነ አላህ ሱብሓነሁ ወተዓላ በተፈጥሮ የሚሰጠው። ሁለተኛ ሙክተሰብ ነው። ሙክተሰብ ማለት ምን ማለት ነው? አንድ አካል በራሱ እየለፋ እየጣረ የሚያመጣው የሆነ ባህሪ ሲሆን ነው ማለት ነው። እስካሁን ድረስ ተመልክተናል አይደለ? ያ አላህ ሱብሓነሁ ወተዓላ መልካም ስነ ምግባር ለተላበሰ ለሆነ አካል እንዲህ አለው አለ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጥሩ ስነ ምግባር ያለው የሆነ አካል ይሄ ያለለት እያሉ በተደጋጋሚ ተናገሩ። እነዚህን ሁሉ ነገራቶች የሚያስተውል የሆነ አካል በተፈጥሮ አልተሰጠኝም ብሎ ችላ ሊለው የሚገባ ዒባዳ አይደለም፣ ሙክተሰብ ነው። ስለሚቻል ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይህንን አድርጉ የሚሉት። ቅድም ባነሳነው ሐዲስ ላይ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም في حديث أبي أمامة الباهلي رضي الله عنه ምንድን ያሉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም وببيت في أعلى الجنة لمن حسن خلقه በጀነት የላይኛውን ክፍል እንደሚገባ እኔ ዋስ ሆንለታለሁ። ለማን? ሊመን ሐሰነ ኹሉቃ ስነ ምግባሩን ላስተካከለ ለሆነ አካል ስነ ምግባሩን ውብ ላደረገ ለሆነ አካል ብለው አላህ መልእክተኛ ይናገራል። ምናልባት በተፈጥሮ ላይሰጠው ይችላል። በተፈጥሮ ውብ የሆነ ስነ ምግባር ላይኖረው ይችላል። ያ ማለት በትንሽ ነገር የሚቆጣ ሊሆን ይችላል። በትንሽ ነገር ሰዎችን አዛ የሚያደርግ አካል ሊሆን ይችላል። ነገር ግን ይህንን ቃል የተገባለትን ነገር አይቶ ተመልክቶ ምን ላደረገ አካል ስነ ምግባሩን ላስተካከለ ውብ ላደረገ ለሆነ አካል ምን አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም? እኔ ጀነትን ቃል እገባለታለሁ። ስለዚህ እንደ ቀላል ልናየው አይገባም ማለት ነው። ኸይር በተፈጥሮ ከሌለን አላሁ ሱብሓነሁ ወተዓላ አሁን እንዳነሳ ነው አንዳንዶቹን በተፈጥሮ ችሯቸዋል። አንዳንዶቹን ደግሞ ይሄኛው ዒባዳ ሰርተው ለፍተው ልክ እንደዚሁም ደግሞ ደክመውበት የሚሰጣቸው ዒባዳ እንደሆነ ተመልክተናል። ኸይር እንደው በተፈጥሮ ከሌለን እንዴት አድርገን እናዳብረው የሚለውን ደግሞ መዳሰስ ይገባናል። አንደኛ ወደ ቁርአን ወደ ሐዲስ መመለስ ነው። ቅድም ባነሳነው ሐዲስ ላይ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ባህሪ በተመለከተ አይሻ ረዲየላሁ ዐንሃ ስትናገር ምን ብላለች ነው ያለው? የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ባህሪ ካነ ኹሉቁሁ አልቁርአን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ባህሪያቸው ቁርአን ነበረ ብላ እንደው ቁርአንን ነበር የሚተገብሩት። ቁርአንን ባህሪ ያደረገ የሆነ አካል ከሱ የበለጠ ውብ የሆነ ልክ እንደዚሁም ደግሞ ከሱ የበለጠ የተሻለ ያማረ የሆነ ስነ ምግባር ያለው አካል የለም። ሐዲስን የሚለበስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የሚናገሩትን ነገር የሚኖር የሆነ አካል ከሱ የበለጠ ያማረ የሆነ ምን ያለው ስነ ምግባር ያለው አካል የለም። ስለዚህ ይህንን ውብ የሆነ ታላቅ የሆነን ዒባዳ ምን ከምናደርግባቸው ባህሪያችን ከምናደርግባቸው ከምንላበስበት መንገዶች መካከል አንዱ ምንድነው? አንዱ ቁርአንን መጎዳኘት ልክ እንደዚሁም ደግሞ ሐዲሶችን መጎዳኘት በየቀኑ መቅራት ብቻ ላይሆን ይችላል። እነዚህ ቁርአንና ሐዲስ ላይ ያሉት መልእክቶች መኖር መጀመር ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ አታድርጉ ሲሉ ያንን ነገር አለማድረግ ከዛ ነገር መላቅ ልክ እንደዚሁም ደግሞ አላህ ሱብሓነሁ ወተዓላ ይሄንን ፈጽሙ ያንን ደግሞ ራቁ ሲል ያንን መፈጸም ያንን ስንርቅ
ምድር ላይ ካሉ ውብ ስነ ምግባር ካላቸው ሰዎች መካከል አንዱ እንሆናለን ማለት ነው። በሁለተኛነት ደረጃ የሚጠቀሰው ከመጥፎ ጓደኞች ልክ እንደዚሁም ደግሞ ከመጥፎ ሰዎች ራስን ማራቅ ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ ምንድን ያሉት? ምናልባት ሁላችንም የምናውቀው ሐዲስ ላይ አልመርኡ ዐላ ዲኒ ኸሊሊሂ ፈልየንዙር አሐዱኩም መን ዩኻሊ። አንድ አካል በጓደኛው ምን ላይ ነው ያለው ይላሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም፣ በጓደኛው ሃይማኖት ላይ ነው ያለው። ፈልየንዙር አሐዱኩም መን ዩኻሊ፣ አንዳችሁ እያንዳንዳችሁ ማንን ጓደኛ አድርጎ እንደሚይዝ ይመልከት ብለው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይናገራሉ ማለት ነው። ስለዚህ ጓደኛችን የኛን ባህሪ የመቀየር ምን አለው? ኃይል አለው፣ ቁዋ አለው። ስለዚህ ይህንን ውብ የሆነን ባህሪያችንን ልክ እንደዚሁም ደግሞ የተሻለ የነበረ ማንነታችን እንዳይበላሽብን ከምንንከባከብባቸው ነጥቦች መካከል አንደኛው ምንድነው? ከመጥፎ ጓደኛ ራስን ማራቅ ነው ማለት ነው። ከመጥፎ ጓደኛ ራስን አርቆ ብቻ መሆን ምናልባት ላያስተካክልም ይችላልና ምን ማድረግ ያስፈልጋል? ከጥሩ ሰዎች መደበላለቅ፣ ልክ እንደዚሁም ደግሞ የቀደምቶችን ታሪኮችን መማር፣ እነሱን ለመሆን መጣር፣ ልክ እንደዚሁም ደግሞ መሞከር ስነ ምግባራችንን የተሻለ ከሚያደርጉ ነጥቦች መካከል አንዱ ነው። ለዛ ነው ተሸበህ ቢልኪራሚ ኢለም ተኩን ሚንሁም ፈኢነ ተሸቡሀ ቢልኪራሚ ፈላሑ ይላል ገጣሚው። ምን ይላል? ተሸበህ ቢልኪራሚ ኢለም ተኩን ሚንሁም፣ ከተከበሩ ሰዎች ጋር ተመሳሰል፣ እንደነሱ ለመሆን ሞክር። ኢለም ተኩን ሚንሁም፣ ምናልባት እንደነርሱ የተከበረ ኪራም ከሚባሉ ከትላልቅ ሰዎች ምናምን እንኳን ባትሆን ምናልባት እንደነርሱ ለመሆን ሞክር፣ ጣር። ከዛስ ፈኢነ ተሸቡሀ ቢልኪራሚ ፈላሑ፣ ከተከበሩ ከሆኑ ሰዎች ጋር ለመመሳሰል መሞከር፣ መመሳሰል፣ እንደነርሱ አክት ማድረግ፣ እንደነሱ አይነት ባህሪ መላበስ ነፃ መውጫ መንገድ ነው ብሎ ይናገራልና አላሁ ስብሓነሁ ወተዓላ መልካም የሆነን ስነ ምግባር ይስጠን። ሱብሓነ ረቢከ ረቢል ዒዘቲ ዐማ የሲፉን ወሰላሙን ዐለል ሙርሰሊን ወልሐምዱሊላሂ ረቢል ዓለሚን። ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ